ናናው ዘደየት ነ ገናነኝ በለው መተት ምናምን ስትሉ ምናምናችሁ ስትገሉቱ በእንደዚህ አይነት ርካሽ ወሬ እናንተ ጋር ልገባ ማን እንደዚህ ወሬ አላወራም። በቃ ራስን ማስከበር ማለት ይሄ ነው ጋይስ። ሜሪ እንግዲህ እኔ መተት ምናምን ብላችሁ ስትዶልቶ እኔ እናንተ ጋር በእንደዚህ አይነት በርካሽ ወሬ እምገባው በምን ሂሳብ ነው አለች ማለት ነው። ለማን? ለአቶ ዳኒ ይሄ ለተንከሲሱ። እሱ ደግሞ ማንም እንደዚህ አይነት ወሬ ያወራ የለም። ኧረ እባክህ እውነትህን ነው እንዴ? እናንተ በመተት የምታምኑ ሃይማኖት አልባ እኮ ናችሁ። እውነቴ ነው የምላችሁ። በዛ ላይ ደግሞ ሩታ በሱ ላይ መተት እንዳደረገች እናንተ ሩታ እኮ የእንጀራ ገመዳችሁ እኮ ናት ለእናንተ ማለት ነው። ለዩቱበሮቹ ለእያንዳንዱ ዩቱበር ምድረ ሰገጤና መሀየም የተባለው ሰው ህዝብ ሁሉ ማለት ነው። ለኢትዮጵያ ህዝብ በጠቅላላ ዩቱበር የተባለው የእንጀራ ገመዳችሁ ናት ሩታ። እራሷን ዝቅ አድርጋ እናንተ ከፍ የምታደርግ ዝቃጮች ማለት ነው። ልንገራችሁ ነው፣ እውነቴ ነው የምላችሁ። እንዴ መተት አላችሁ እኮ። ሲቀጥል ደግሞ አብርሃም ደህና አይደለም። ደህንነታችሁ እጡ። ደህንነት ቤታችሁ ይግባ። ጤንነታችሁ እጡ። እውነቴ ነው የምላችሁ። በአንዲት ሴት ላይ እሷ አዛኝና ምስኪን ሆና ዝም ብላ ጸጥ ብላ ባሰራችበት እሷ ተመልካች ሳይቀር ዩቱበር ሳይቀር እኮ ነው ሩታ መተት አሰራች። ከነ ቤተሰቦቿ እኮ ነው የመተት አምዘር የተባለችው። ልንገራችሁና እንግዲህ ውሽሚት አብርሃም ምን አለ? ኤፍሬም የት ነህ? ናና ውሰደኝ ሲል ደህና ነኝ በለው። ምን ሆነህ አላለችው ማለት ነው። ጋይስ ተመልከቱልኝ። እንደው አሁን የታመመ ሰው ይዣለሁ ብላ አንዲት ሴት ርቃ ቁጭ ብላ ደግሞ የሰውን ባል ይዛ በዛ ላይ ደግሞ መሄድ የሚፈልግ መንገደኛን ሰው ይዛ ደህና ነኝ በለው እያለችው ትገኛለች ማለት ነው። እንደው የወንድ ጥማት በዚህ ልክ ሊደፋሽ ነው እንዴ? የወንድ ጥማት ይሄንን አክል ድፍት ሊያደርግሽ ነው እንዴ? እንደው ምን አይነት ህሌና ቢስ ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እናንተ ብቅ ድፍ እያልኩኝ ነው ማለት ነው። እንደው ያጥፋሽ ነው የሚሉኝ የዝሙት ደጋፊዎች። እውነቴ ነው። ያጥፋሽ፣ አይናችሁ ይጥፋ እናንተ። እንዴ እኔንን በክፉ የምታዩበት አይናችሁ ድፍ ብሎ አይናችሁ ጨለማ ሆኖ ሀገራችሁን ግቡ። አዎ ይሄ ነው፣ ሌላ ምንም አይደለም። በክፉ የምታዩኝ ማለት ነው። እኔ እንደሆነ ክፉ አይደለሁም። ለማንኛውም ሰው ክፉ ሴት አይደለሁም። ነገር ግን ዝሙትን አልደግፍም። ተበዳይ ደግሞ ደግፈዋል። ተበዳይ ከተበዳይ ጎን እንጂ ከበዳይ ጎን አልሆንም። ዛሬም ይሁን ነገም ማለት ነው። ሄርሜላ በድላለች ወይ ልትሆን ይችላል። በድላ ሳይሆን የምታደርገው ድርጊት ጥሩ ስላልሆነ ማህበረሰብን የሚበክል ስለሆነ ትውልድን የሚያበላሽ ስለሆነ አልደግፋትም። መብቴ ነው። እናንተ ከፈለጋችሁ የዝሙት አድናቂ ሆናችሁ የሰይጣን አምላክ ሆናችሁ ኑሩ። አያገባኝም፣ አይመለከተኝም። ልክ እንደ ሩታ ጀነን ብላ ጸጥ ብላ ማለት ነው። እንደ ሩታ ቪዲዮ ብትሰራ ይሻላት ነበረ። ሩታ እኮ በቃ ራሷ እየተሰደበች ራሷም እየተረገጠች እንግዲህ ለእያንዳንዱ ማለት ለምድረ መሀየም ሰገጥ ዩቱበሮች እያበላች እያጠጣች ነው። ምን ታመጣላችሁ? የምታመጡት ነገር አለ? ምንም አታመጡም። እውነታውን ይሄ ነው። ግን ፌመስ የተባሉ ዩቱበሮች ራሱ ጋይስ፣ አንድ ዩቱበር አለ ሶፍ የሚባል አንድ እንክፍኔ ወላይ ከዚህ በፊት እከታተለው ነበረ። ለምን ባል ማገጠ ሚስት ማገጠች ብሎ ነበረ ቪዲዮ የሚሰራው ከዚህ በፊት። ትላንትና ጀምሬ የላችሁ ነበረ ተውኩት። ከዛ ምን አሁን በምን መጣ መሰላችሁ? 2 ቻናል ነው ያለው፣ ቁም ነገር የሚልና አሁንም ሶፊ ዩቲዩብ የሚል ማለት ነው። እናላችሁ ውሸት አያምርብህም። አንድ ሁለተኛ ደግሞ ሙስሊም ነው ልጁ። በሙስሊም ደግሞ በመተት የሚያምን አለ እንዴ? ሙስሊሞች እንዴት ብታስቡት ነው ስለ መተት የምታወሩት? በዛ ላይ ደግሞ መቃብር ላይ አብርሃምን ድግምት ተሰርቶበት ብሎ ፎቶ አወጣ። ነውረኞች እኮ ናቸው። እንደው በምን ሂሳብ ነው? የትኛው ሃይማኖት ነው እንደዚህ ያስተማራችሁ? እንደዚህ አይነት ድግምት ምናምን መተትን የመሰለ ነገር ራቁ ስትባሉ በውሸት የአብርሃምን ፎቶ በፌስታል አድርገው ቆፍረው አስገብተው እዛ ጋር ቪዲዮ። እንዴ ታዋቂ ዩቱበር እኮ ነው። ውድ ቤተሰቦች እየምሬ ነው የምላችሁ። እኔ ቻናሉ ገብታችሁ መፈተሽ ትችላላችሁ፣ ወይም ኮሚኒቲው ላይ ሄዳችሁ ያኛው አንደኛው ቻናል ሼር ሲያደርገው እዩ። ውሽማና ውሽሚት ብለው ለካ ይሄንን ሁሉ እያስተዋወቀ የነበረው ባል ማገጠ ሚስት ማገጠች ብሎ እያስተዋወቀ የነበረው ውሸት ነው ማለት ነው። ምክንያቱም አሁን በሩታና በአብርሃም ጉዳይ የሰራውን ቪዲዮ ስላየሁት አያችሁ አይደለም? ማነው ድግምት በአብርሃም ላይ ድግምት ሰርቶ በዛ ላይ ደግሞ በምን ሂሳብ ነው እናንተ ስታስቡት? ሩታ ማለት ነው የወለደች እናት 9 ወር ተሸክማ በዛ መከራና ስቃይ አመጣ የወለደችው ልጅ የያዘበትን ፎቶ ድግምት ሰራችበት ቢባል አሁን እኛ የምናምነው መሀየም ቅል ራስ ድንጋይ ራስ እንመስላችኋለን እንዴ? የወለደችው ልጅ እኮ አቅፏል ልጅ እንትና አብርሃም
አው ያቀፈበትን ፎቶ ይዞት እንደዚህ ስፖርት እየሰራ ነበረ ከዚህ በፊት ቲክቶክ ላይ። እሱ ፎቶ እኮ ነው ጋይስ እዛ ጋር የተደረገው። ሩታ ይሄ ያደረገች ቢባል እንኳን አታደርግምም፣ ልታደርግም አትችልም። አስረግጬ ነው የምነግራችሁ። ገባችሁ? እናንተ በመተት ስለምታምኑ፣ በድግምት ስለምታምኑ ይሄ እናንተ ስራ ነው። ድግምት ያደረገች ከተባለችም ሄርሜላ ናት። አምናችሁ ተቀበሉ። ምክንያቱም በሰው ባል ላይ ነው የተንጠለጠለችው። የግም ድግስ በጣም ነው የምታስጠሉት እውነት። እና ደከመኝ ጋይስ ደከመኝ። ወይኔ በላቸው እናንተ በስራ እንትን ስለምትሉ ማለት ነው። እንግዲህ ራስሽ እየጠበቅሽ አዳሚ ስደት ያለሽ በሙሉ ራሳችሁ እየጠበቃችሁ እየበላችሁ እየጠጣችሁ፣ ሌላ ተወጋችሁ ነው። እኔ ብዙ ማውራት አልችልም፣ ትንፋሽ ያጥረኛል ብዙ ጊዜ ማለት ነው። እና በስራ ብዛት በምን ምንድን ነው የሚመጣው ይባላል። እኔ ምን አውቄ አላቅም። እናላችሁ ሩታ እንደዚህ አይነት ነገር ልታደርግ አትችልም። ህፃኑ ልጅም እንደዛ አድርገው ያው ይሄንን እኮ አንደኛ ያስከስሳቸዋል። ይሄንን ያደረጉትን ማለት ነው እነ ሶፊ፣ ይሄ ሶፊ ቁም ነገር የሚለው ዩቱብ ቻናል የሚሰራው ልጅ ያስከስሰዋል ባይዘው። ምክንያቱም እንደዚህ እንትን ጫካ ውስጥ ወስደው ሩታ መክሰስ አትችልም። እንዴት ትችላለች እኮ ቤተሰብ የምር ትችላለች። እስኪ ሩታ ናት ብለው አፉ ይክፈቱና ይናገሩ። ሩታ ጸጥ የምትል ይመስላችኋል? ለዛውም እሱ ታዋቂ ዩቱበር እኮ ነው፣ ትልቅ ዩቱበር ማለት ነው። ጸጥ የምትል ይመስላችኋል? እያንዳንድሽ ከርቸሌ ትገበልሽ እንደዚህ መጥፎ ነገር እንትን ካላችሁ። እሷ እስካሁንም ጸጥ ያለችው የአንድም ሰው ቻናል እስካሁን ድረስ አላዘጋችም፣ ምንም አላደረገችም። ጸጥ ያለችው ምንም መስሎ ስላልታያት። ሲቀጥል ደግሞ እኔን ሰድበው ሰርተው ካገኙ ለእኔ ችግር የለብኝም፣ ምንም ነገር ይበሉ ምንም ይስሩ ብለው የተው ሰዎች ናቸው ሁለቱም ማለት ነው፣ አብርሃምና ሩታ። ለማንኛውም ውድ ቤተሰቦቼ ይሄ እንተወውና ወደ ገደለው ልግባና እንግዲህ አብርሃም ያውና ውሰደኝ እያለው ነበረ ለኤፍሬም። ውሽሚት ደግሞ ደህና ነኝ በለው ምን ሆናል? እና ኮሜንታተሮች ደግሞ ምን ይላሉ መሰለኝ? ሄርሚዬ የኔ ቆንጆ ይመችሽ ይላሉ። እናንተ ሁሌም ጅል ናችሁ፣ እውነት ጅል ናቸው። እኔ በእናንተ አልፈርድም። እኔ ይሄ እንዴት እንዳያሰባችሁ ተራሱ እንዴት እንደምትኖሩ አናኗሯችሁ እንዴት እንደሆነ ራሱ አላውቅም። የራሳችሁ ማሳብ የለባችሁም። ታድላችኋል። እውነቴን ነው የምላችሁ። ሰው የራሱ ነገር ያስባል። እናንተ ዝሙትን ታማስላላችሁ። እንደዚህ እያማሰላችሁ ማማሳ ሰጣችኋለሁ እኔ ለምታማስሉበት ማለት ነው። እውነት ማማሳያ ማለት ነው። እያንዳንዳችሁ ሰጣችኋለሁ። እሺ አረብ ሀገር ከሄዳችሁ ስንት ዓመታችሁ ነው? ጥያቄ ልጠይቃችሁ። ከዛ ምን ሰራችሁ ኢትዮጵያ ውስጥ? ምን አላችሁ አሁን እጃችሁ ላይ? ሀገር የመግባት ሀሳብ የላችሁም ወይ? የራሳችሁስ ጌጣጌጥ ወርቆች ምናምን ገዝታችኋል ወይ? የምትለብሱት ብራንድ ልብስ ገዝታችኋል ወይ? ለራሳችሁስ ትዳር ይዛችኋል ወይ? ቤት አሰርታችኋል ወይ? ቤተሰብ ረድታችኋል ወይ? እንዴት ነው ያላችሁበት ሁኔታ ብትነግሩኝ እኔ ደስ ይለኛል። እንደዚህ አይነት ሀሳብና ጭንቀት ቢኖርባችሁ ኖሮ እዛ ጋ ሄዳችሁ ይመችሽ ሄርሚዬ። የሰው ባል ይዞ መጥፋት መሄድ ይመችሽ ያስብላል እንዴ? ወይኔ በላቸው። አሁን እኔ ራሱ በራሴ ቦታ አሰብኩት እኮ ቤተሰብ። እኔ ራሱ እንደዚህ አይነት ቪዲዮ ብሰራና ወይም ደግሞ እንደዚህ እንደ ሄርሜላ ብልከሰከስ ልትደግፉኝ ነው ማለት ነው። ገደላችሁኝ እኮ እውነት ገደላችሁኝ። በቃ እንደ ገደላችሁኝ ነው የምቆጥረው። ይህ ምን አይነት ደጋፊ ነው? ምን አይነት እንትን ነው? ቢቀርስ እንደዚህ አይነት ደጋፊ። ለማንኛውም የራሳችሁ ጉዳይ ነው። እንግዲህ አብርሃም ያው ጤነኛ አይደለም ሲባል ሄርሜላ ጋር ተወስዶ ነበረ። ከዛ አሁን ሄርሜላም ጋር ጤነኛ አይደለም። ዛሬ መወሰዱ አይቀርም ቤተሰብ። ያው ኤፍሬም ናና ውሰደኝ። የት ነህ አብርሃም? ታመህ ነው አይደል? እንደው አንተ ልጅ ስራህን ይስጥ። እውነት እኔ ምንም አይደለም፣ ምንም ልናገር አልችልም። ቤተሰብ በያላችሁበት ሰላም ሁኑልኝ።